ነገር ሰማለሁ። አረቦች አንዳንዱ ማለት ነው እባብ የሚቀልቡ አሉ። እመኝኝ እባብ ቤት ውስጥ ይቀልቡና ልጆች ሳያውቁ መዳምን ቤት ውስጥ ሳይሆን እባቡ ከዛ ይወጣና በቃ ልጆች ደንግጦ ከገደሉ ይገደላሉ። አንዱ አሁን እባቡን ከምትገዲ ልጄን ብትገይ ይቀላል ነበር ምናምን እያለች ነበር። መጨረሻ ላይ ልጅቷ ገደለቻት። እባቡ የሚጠቁኑበት ወይ የሚያምኑበት ነገር ነው። አዎ የተዘጋ በር፣ በተለይ ሴቶች የተዘጋ በር እንዳከፍቱ አትክፈች ያለችውን መዳም በር ካለ እንዳከፍቱ። እንደዛ አይነት ቤት ወላሂ እንዳሰሩ ወደ ቤት ወደ ሀገር ግቡ። ጦንቃዩ የሰራተኛችሁ ስጋ እባቡ መብላት አለበት ካለ ወላሂ መዳም ወደ ኋላ አትልም። እውነቴን ነው የምላችሁ። የተዘጋ በር የማይከፈት በር መዳም ቤት ውስጥ ካለ መምኑ አትክፈቺ ካለች መዳም እንዳሰሩ እዛ ቤት። እውነቴን ነው የምላችሁ። ግቡ ወደ ሀገር። ተቸግረሽ ኑሪ ከምትሞች። አቤት ማለት ኩሜ ኩሜ ብዙ ድራማ አለ እኮ። የማይከፈት በር አለ። አትክፈች አጣዚ ይሄ አይመለከትሽም የሚባል ማታ ማታ እየገቡ መዳምና ባሏ ልጆች እየገቡ የሚወጡ ክፍል አለ። ይኸው ይናገሩ መዳም ቤት ያሉ ልጆች። ወላሂ እኔ ውሎዬ እኮ በኦሮምኛ ቢሆንም ከመዳም ቤት ካሉ ሴቶች ጋር ነው። ይነግሩኛል ብዙ ኢንፎርሜሽን። ኩሜ ማናስሞች እንትና መዲና ጋር ነው ያለም ደውለው። አዎ ግን ትናንት በደወልክበት አይደለም። ምናልባት እኔ እናንተን ብሎ ካርጋን ከሆነ ስልኳ ዝግ ላይሆን ይችላል። ምናልባት ላላ በትላንቱ አይደለም በሌላ ነው። እሺ በሌላ ከሆነ መዲና 9665 32 ያው ነው። ዝግ ነው። በቃ ቦልካን ሳይሆን ዘግታ ነው ስልኳን። ዝግ ነው። እሺ ቪዲዮ ለምትሉት አሳዩን የምትሉት ይኸውና። ኧረ በእናታችሁ ምንም እኔ ፖስት ላድርገው እንዴ በትንሽ ቲክቶክ የማይታመን ነገር ነው። በፍጹም ማንም ጠንጋራ አያምንም። እንኳን ጤነኛ አይን የሌለው አይነ ስውር አያምንም ይሄን። ተንበርክካን አለችው። ከገደለዋ በኋላ ነው ሄዶ ሽንት ቤት ውስጥ ያንበረከኳት እህታችንን። በፍጹም እጇ ላይ ፋሻ የተከለለችው ሴትዮ መምጣት አለባት። ይሄኔ ሲገሏት ነክሳት ምናምን እጇን በፋሻ ስራ ብትሆንስ? ሌላ ቦታ ተገላ ነው እቺ ልጅ፣ ሌላ ክፍል ውስጥ ተገላ ነው። ሽንት ቤት እንዴት ነው ውሃ ማሞቂያ መክፈቻው፣ ውሃ ማሞቂያ መክፈቻ መዝጊያ የለም። እሱ ላይ ሰው ተንጠልጥሎ እንዴት ነው የማይሰበረው? ምን ማለት ነው? ጨራሽ ተንበርክካለች እኮ ሙባረክ። አንድ ሰው ተንበርክኮ መታነቅ አይችልም። ለመታነቅ አንድ ሰው ጣራ ላይ ማሰር አለበት። የማይመስል ነገር ሁሉ እህቶቻችን አልቆብን ነው በቃ እንጂ አንድ ሴት ብቻ ለሚሞትችው ሁሉም ሴቶች እንዳለቁ ነው የምቆጥረው። ሁሉም
እንጂ ይሄ አፍነው ገለዋት አንቋትም አሻራ እንዳይወጣባት በፌስታል አፍነው ገለዋት። ያ ፌስታል ራሱ ምናልባት የተገደለችበት ይሆናል። በፌስታል አንቀው ገለዋት አፍነው፣ ከዛ ሰቀሏት። ሪያዋን በደንብ አቡ ማግኘት አለብን። ለምን ታውቂያለሽ? ፎቶዋን ልስቀል እንዴ ቤተሰቦቹ ካሉ እንዲመጡ የሚያውቋት ካሉ። አዎ ለምን እሷም ትገደል ተብሎ ተወስኖባታል። እና ሳምንት ሆኗታል ከደወለች ስልኳ ከተሰ የትናንቷ ጋይስ የትናንቷ አይደለችም። እሺ የትናንቷ ወላይታ ናት። ሌላ ሀድያ አለች። ወላይታዋን ድምፅ ትፈልጋለች። ወላይታዋም ራሱ ድምፅ ያስፈልጋል። እሷ ስልኳን ላኪልኝ ብያት ነበረ ለመዲና ለደላለዋ፣ ግን አላከችልኝም። ይኸው ስልኳን ዘግታ መዲና ጠፋች። ከየት እናገኛት አሁን? እውነትም ግደያት የሚለውን መስማት ፈልጋለሁ። ልጅቷን ድምፅ ሁነን ከዛ አውጥተን ግደያት እንደተባለ እሷንም ከሰማን ምንም አይነት መረጃ የሚባል ነገር አያስፈልግም። አቡ ደን ተዘጋ። ሙባረክ መጨረሻው ለምንድን ማታሳያቸው? ቪዲዮ ለምንድን ሳያልቅ ቆርጣው እንትን አልኩ። ፈራዋ እዚህ ችግር ያመጣብሻል። በጣም ማሳየን አያመጣም። ኦኬ እኔ እኮ ያለቀ መስሎኝ ነው እንዲህ ብዬ ስለነበረ 7 ሰከንድ ነው የማስቀረው። ለምን ይሆን ማየት አለባቸው። መሞቱ አለዛ ነው። ከዛ ቦታ ልጀምርላችሁ። እኔ ለእናንተ አንደኛው ለእናንተ አዝኜ ነው። ሁለተኛው ደግሞ ቲክቶክ ይኸውና እኔ አንዳንድ ሰው ይረበሻል፣ ይቅርታ። አንዳንድ ሰው ደግሞ እንትን ይላል ብዬ ነው እንጂ ሌላ ነገር አለ እና ቲክቶክን ደግሞ ይሄ ቤታችን ነው። ኮፒሊንክ እያደረጋቸው ያለን በደንብ ሰው ተንበርክኮ ይሞታል። በአላ ሽንት ቤት ውስጥ እንገደል እንትን እንደሆን ታውቃለህ። መጨረሻ ላይ እኔ እነሱ ምናልባት አልሞተችም ይሆናል ሲሉ እንትኑን ይኸው ፊቷን እዩት ያልኩት የሞተ ሰው ፊት ያስታውቃል። አይኑ ግልብጥ ይላል። አይኗ ግልብጥ ብሏል። ቀድመው ገለዋት። ከዛ በኋላ ነው የሰቀሏት። ሀቡዬ ስልክ እኮ ሰው ሲደውል ዝግ እንዲል እሷን ግን ከፈለገችው ጋር ኦኬ ማውራት ትችላለች። ያ ሜቢ እንደዛ አድርጋው ይሆናል። ግን ድፍረቷ ስልክ ዘግቶ መጥፋት መፍትሄ ነው ብሎ የመከራት ማን ነው? ቢሮ ነው አይዞሽ ያላት? ማን ነው አይዞሽ ያላት? ፎቶዋን ስንለጥፍላት ፎቶዋ ቲክቶክ ላይ ነብሰ ገዳይ ተብሎ ሲትለቀለቅላት የዛኔ ልክ ትገባለች። እንዴት ብላ ሳውዲ ውስጥ ቢሮ ፕሮቴክት ያደርገኛል ብላ ነው አይደል? እሺ ሳውዲ ውስጥ ቢሮ ፕሮቴክት ያደርግሽ፣ ኢትዮጵያ ስትገቢ ማን ፕሮቴክት ያደርግሻል? ከነ ቤተሰቦቿን እንፈልጋለን እኛ። እኔ ስራዬ ነው። ከዛሬ ጀምሮ ካልመጣች ዛሬ ይቅርታ አድርግልኝ። ቤተሰቦቿን፣ ጅኒዋን፣ ሁሉን ነገር ፈልጋለሁ። ፓስፖርቷን፣ ሀገሯን፣ የት እንደተወለደች ምናምን ሁሉን ነገር አለኝ። የሰው ነፍስ እኮ ነው የጠፋው ማለት ይሄ ንብረት ቢሆን ተውት በቃ ኢትሶኬ ይባላል ማለት ገንዘብ ቢሆን ወርቅ ቢሆን ኢትሶኬ ሰው ሰርቶ ይተኳል ይባላል። የሰው ነፍስ እኮ ነው። ከሰው ነፍስ በላይ ምን አለ? እሙዬ ምን አልሽኝማ? ኮመንቱ ሮጠብኝ። እሙዬ ኮመንትሽ አልታየኝም። ዋትሳፕ ላይ የቢሮ የሆነ ነገር ብሎ ገና ጀምሪ ሳልጨርሰው እስኪ ዋትሳፕ ላይ ላኪልኝ እሙዬ። ተኝታ ይሆናል። ሰው ነፍስ ጠፍቶ ትተኛለች እንደ መተኛት ነው። አንዳንድ ሰዎች የራሳቸው ስጋቸው ዘመዳቸው ካልሆነ በስተቀር ለሰው ነፍስ ምንም ርህራሄ የላቸውም። እኛ እናውቃታለን። እንዲ አባይነሽን ዘመዳችን ናት። ሰው ስለሆነች ነው ድምፅ እየሆናት ያለ ነው። ከሰው ደግሞ ዜጋችን ስለሆነች ኢትዮጵያዊ ስለሆነች መቼም ለሌላ ዜጋ አይደለም እዚህ ጋ የተቀመጠው ለኢትዮጵያዊ እህታችን ነው። ውክልና የወሰደችው መዲና ስለሆነች ቢሮውን ሳይሆን መዲናን ነው የምንጠይቀው። መዲናን ነው የምንጠይቀው።
ውክልናው ላይ ስሟ የተጠቀሰው መዲና ናት። ቤተሰብ አስክሬኑን ላኪልን ብሎ የጠይቃት መዲናን ነው። ለምን አስክሬኑን ልላክላችሁ ውክልና ላኩልኝ ብላ ቤተሰብ አታላ ውክልና ተቀብላ እዛው እንዲቀበር ለምን አረገች? ለምን ቢሮ ውስጥ አፍነው ስለገደሏት አስክሬኗ ተመርምሮ ሀቅ እንዳይወጣ አይደለ? እንደ ድመት አስክሬን እዛው ቅብር ያደርጓት ሁሉ በ20 ቀን ትኩስ ሬሳ ቤተሰብ እየጠበቀ ምስኪን ቤተሰብ የልጃችንን አስክሬን ተቀብለን ሀዘናችንን ተወጥተን እንቀብራለን ብሎ እየጠበቀ እንዴ! የቢሮ ቁጥር እሙዬ፣ የቢሮ ቁጥር አለሽ እንዴ? እኔማ ልላክልሽ ልትሞክሪ ፈልገሽ ነው ልልሽ ነበር። የቢሮ የሳውዲ የቢሮ ሁሉንም ቁጥሮች ልላክልሽ፣ ሁሉንም ሞክሪያቸው እስቲ። ከዛ ከሰራልሽ አንቺ እዛው ስለሆንሽ ሞክሪና ነይ ግቢና መልሱን ንገሪኝ ገዝት ገብተሽ